ከማግባታችሁ በፊት መጀመሪያ ከራሳችሁ ጋር መግባባታችሁን እርግጠኛ ሁኑ። ሰው ከራሱ ጋር ሳይግባባ እንዴት ነው ከሌላ ሰው ጋር ለመግባባት እድሜ ዘመኑን በቃል ኪዳን ለመታሰር የሚያስብ? ሰው ከራሱ ጋር ሳይግባባ እንዴት ነው ከሌላው ሰው ጋር እግባባለሁ ብሎ እርግጠኛ የሚሆነው? ይከብዳል አይደለ? የዛሬው ርዕሰ ጉዳይ ከራሳችን ጋር ተግባብተን እንድንጋባ ምን ማድረግ አለብን? ከራስ ጋር መግባባትስ ምንድነው? ጥቅሙስ ምን ያህል ነው የሚለውን በተመለከተ ነው። እንዴት ናችሁ? ፍቅር ይበልጣል ካውንስሊንግ ሳይኮሎጂስት፣ ሪሌሽንሺፕ እና የትዳር አማካሪ በፍቅር ይበልጣል ዩቲዩብ ቻናል ደግሞ የተለያዩ አጠር ያሉ ቤተሰብን፣ ትዳርን፣ የፍቅር ግንኙነትን የተመለከቱ ስነልቦናዊ ቲፖችን እሰጣለሁ። የማማከር አገልግሎትም እሰጣለሁ። ይህንን ሰርቪስ ለማግኘት የምትፈልጉ ስክሪኑ ላይ ባለው ቁጥር ቴክስት ብቻ በማድረግ መረጃ ስለ አገልግሎቱ አጠቃላይ ዋጋም ሆነ ሂደት መረጃ ታገኛላችሁ። ከራስ ጋር መግባባት ለምን አስፈለገ? ከራስ ጋር መግባባትስ ምንድነው የሚለውን ነገር ብናይ አንደኛ ከራስ ጋር መግባባት ሲባል የምንፈልገውንና የሚያስፈልገንን ማወቅ፣ ማንነታችንን በደንብ መረዳት፣ ፍላጎታችንን በደንብ መረዳት፣ የምንሄድበትን መስመር በደንብ መለየት ማለት ነው። አንዳንዴ የምንፈልገው ነገር ሁሌ እንደምነግራችሁ አስፈላጊ ላይሆን ይችላል በህይወታችን። ለምሳሌ በሲምፕል ኤግዛምፕል ባስረዳችሁ በጣም በቃ አለባበሱ ዝንጥ የሚል ወንድ ነው የምፈልገው። በቃ ኒት የሆነ ጫማው ከላይ ሸሚዙ ኒት የተተኮሰ ምናምን ልንል እንችላለን። ኦኬ ይሄ የምንፈልገው ነገር ነው። ግን እውነት ኒት የሆነ አለባበሱ እንደዚህ የሆነ አስፈላጊ ነው ወይ ለህይወታችን ብለን ስናስብ ልብስ መቀየር ይችላል አይደለ? ልብስ፣ አለባበስ፣ ስታይል መቀየር ይችላል። ፐርሰናሊቲ ሰብዕና ግን አይቀየርም። ማለት ቀላል አይደለም ለመቀየር። ስለዚህ ዋናው ነገር ውስጡ ያለው ይዘቱ ነው እንጂ ከላይ ያለው ሱፐርፊሻል የሆነው ሰው ሰራሽ የሆነው ነገር አይደለም። ስለዚህ አስፈላጊ በሆነ ነገር በቃ ግዴታ ለኛ ህይወት አስፈላጊ በሆነ ነገር ላይ ነው አይናችን ፎከስ ማድረግ ያለበት እንጂ በሁኔታዎች ሊቀየሩ የሚችሉ፣ በገንዘብ ሊቀየሩ የሚችሉ፣ በኤክስፖዠር ሊቀየሩ የሚችሉ ነገር ላይ አይናችንን ፎከስ ካረግን በጣም ለህይወታችን ወሳኝ የሆኑ ነገሮችን ወደ ጎን ልናረጋቸው እንችላለን ማለት ነው። ከራሳችን ጋር መግባባት የሚያስፈልገው ምንድነው? ትክክለኛ አጋር ለመምረጥ ቋንቋችንን ስንረዳ፣ ፍላጎቶቻችንን፣ ቫልዩአችንን፣ ዋጋ የምንሰጣቸው ነገሮች ስንረዳ፣ ለምሳሌ ሃይማኖት ሊሆን ይችላል ዋጋ የምንሰጠው፣ ፋሚሊ ሊሆን ይችላል ዋጋ የምንሰጠው፣ ስራችን ሊሆን ይችላል ዋጋ የምንሰጠው፣ ማህበራዊ ህይወታችን ሊሆን ይችላል ዋጋ የምንሰጠው፣ ከገንዘብ ጋር የተገናኙ ነገሮች አጠቃላይ ከራሳችን ጋር ጊዜ አሳልፈን ፋይንድ አውት ስናረግ ስንለይ ምን አይነት የህይወት አጋር ወደ ህይወታችን ማምጣት እንዳለብን በደንብ እንረዳለን ማለት ነው። ስለዚህ ቋንቋችንን የሚናገር ማለት ግዴታ አንድ አይነት ቋንቋ እኮ ሰው እየተናገረ የተለያየ አይነት ቋንቋ እንደሚናገር ሁሉ ላይግባባ ይችላል። እሱን ለመረዳት ግን መጀመሪያ ቤዚክሊ እኛ የምንፈልገውን በቅጡ ማወቅ አለብን ማለት ነው። ትሪገር የሚያደርገንን ከለየን፣ ደካማ ጎናችንን ከለየን ሁሉ ነገር ጥፋቱን ምኑን በሌላ ሰው ላይ ጣት ቀሳሪ አንሆንም። ብሌም ሽፍተሮች አንሆንም። የእናቴ ቀሚስ አደናቀፈኝ እያልን ሰበብ ደርዳሪዎች አንሆንም ማለት ነው። ስለዚህ ለአጋር እንኳን ለሌላ ሰው የተሻለ ሰው የምንሆነው መጀመሪያ ከራሳችን ጋር ስንግባባ ነው። ሌላ ደግሞ ተደጋጋሚ የስህተት ውሳኔዎች ውስጥ እንዳንገባ ከራስ ጋር መግባባት ጥሩ ነው። ሰው ከመጀመሪያው ሪሌሽንሺፕ ካልታረመ ሁለተኛውንም ተመሳሳይ ነገር ይደግማል። ሶስተኛውም እንደዛ ምን ሆኜ ነው ይላል ሰው። የመጀመሪያውም እንደዚህ፣ ሁለተኛውም እንደዚህ፣ ሶስቱም አንድ አይነት ናቸው ይላሉ አንዳንድ ጊዜ። ይሄ የሆነው እኮ ቆም ብለን ለራሳችን ጊዜ ሰጠን ፍላጎታችንን ስላላወቅን ነው። ኦኬ ሌላ የተረጋጋ ትዳር እንኳን ለመኖር መጀመሪያ እኛ የተረጋጋ መሆን አለብን። ሰው የሚረጋጋው ደግሞ ፍላጎቱን ሲያቅ እኮ ነው፣ ማንነቱን ሲያቅ ነው፣ ዋጋ የሚሰጠውን ነገር ሲያቅ ነው። ፍላጎትሽን፣ ማንነትሽን፣ ዋጋ የምትሰጠውን ነገር ካላወቃችሁ እንዴት ነው የምትረጋጉት? ፈላጊ ብቻ ነው የምትሆኑት፣ ሰጪ አትሆኑም። ተቀባይ ብቻ ነው የምትሆኑት። ስለዚህ ተቀባይ ሰው ደግሞ ሁሌ ሲፈልግ አይሞላም መስጠት እንዳለበት ይረሳዋል። ስለዚህ ለሌላኛውም አጋር ዲስኮምፈርት ነው የምንሆነው።
ያለመመቸት ምክንያት ነው የምንሆነው። ቢካዝ እንዲያላረክልኝም እንዲያላረክሽልኝም እንዲያላልከኝም እየተባባልን ነው እንጂ እኔ ምን አጎደልኩ የሚለውን ነገር አናስብም። ቢካዝ ከራሳችን ጋር ራሱ አልተግባባንም። ከራሳችን ጋር ጊዜ ወስደን ራሳችን ላይ ኢንቨስት አድርገን የተሻልን ሰው ሆነን አይደለም የምንጠብቀው። ስለዚህ ድራማ የበዛበት ሜሬጅ፣ ድራማ የበዛበት ሪሌሽንሽፕ ውስጥ እንገባለን ማለት ነው። እንደውም ትዳር የብዙ ሰው ችግርን ነው የሚገልጠው። ቢካዝ ቨልነረብል ስንሆን ራሳችንን ስንገልጥ ብዙ ችግራችን መታየት ይጀምራል። ትሪገር የሚያደርጉን ነገሮች ይነካካሉ፣ ቁስሎቻችን ይነካካሉ፣ የልጅነት ቁስሎቻችን ይነካካሉ፣ የሪሌሽንሽፕ ቁስሎቻችን ይነካካሉ። ስለዚህ ጠባቂ ብቻ ለመቀበል ብቻ ከገባን እናደክመዋለን ያንን ሰው። ከዛ ደግሞ ያም ሰው ነውና የሚፈልገው ነገር አለ። ስለዚህ የሚፈልገውን ነገር ፕሮቫይድ ማድረግ ይከብደናል። ሶ እንደማማለን ማለት ነው። እንዴት ከራሳችን ጋር እንግባባ? አንደኛ ትናንትናችንን ዞር ብለን እንመልከትና የሆነውን አክሴፕት ማድረግ ነው። ምናልባት የልጅነት ቁስል ይኖርብናል ካስተዳደግ፣ ምናልባት በሪሌሽንሺፕ በጣም ብዙ የተጎዳልን ልንሆን እንችላለን። አክሴፕታንስ በጣም ወሳኝ ነገር። ሰው ትናንትናውን ካልተቀበለ ከዛሬው ጋር ራሱ ጸብ ነው የሚሆነው፣ ደስተኛም አይሆንም። ነገውን ደግሞ ጨለምተኛ ነው የሚሆነው። ስለዚህ ትናንትናን አክሴፕት ማድረግ፣ ጥፋት ለጠፋው ነገር ሰዎችንም ለራሳችንም ይቅርታ ማድረግ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ሰዎች ነን። ሰው ደግሞ ከስህተት የጸዳ አይደለም። ለዛም አይደለ ንስሐ እግዚአብሔር ራሱ ያስቀመጠው። ይሄ ማለት ምንድነው? እኛ ታጥበን ጭቃ እንሆናለን መልሰን መላልሰን። ስለዚህ ምንድነው ማድረግ ያለብን? ራሳችንንም ሌሎችንም ይቅርታ ማድረግ። ያለበዛ ቢተር ነው የምንሆነው፣ መራር ነው የምንሆነው። ስለ ሰዎች፣ ስለ ወንዶች፣ ስለ ሴቶች ጨለምተኛ ነው የምንሆነው። ሴት ሲባል ድሮስ ሴት ባየችበት አይደለ እንዴ ይላል ወንዱ። ድሮስ ወንድ ባየበት አይደለ እንዴ ትላለች ሴቷ። በአንድ ወንድ ምክንያት ወይም በሁለት ወንዶች ወይም በሁለት ሴቶች ምክንያት ሁሉም ጾታ አንድ ባስኬት ውስጥ ጭፍልቅ ይደረጋል ማለት ነው። ሴቶች ስለ ወንዶች አምርረው ሲናገሩ፣ ወንዶች ስለ ሴቶች አምርረው ሲናገሩ አብዛኛውን ጊዜ ከራሳቸው ኤክስፒሪየንስ በመነሳት እኮ ነው ያ ጨለምተኝነት የሚመጣው። ሰው እኮ ዓለምን የሚያየው ራሱን በሚያይበት መነጽር ነው፣ በሌላ ሰው መነጽር አይደለም። እሱ ጋር ቀውስ ካለ፣ እሱ ጋር ህመም ካለ፣ እሱ ጋር ቁስል ካለ ሰው ሁሉ ህመምተኛ፣ ዓለም ሁሉ የቀወሰ፣ ዓለም ሁሉ በሽተኛ ነው የሚመስለው እይታችን ከኛ ስለሚጀመር። ስለዚህ እንታረቅ፣ ከትላንትናችን ጋር እንታረቅ፣ ከጎዱን ሰዎች ጋር እንታረቅ። ይሄ ማለት ሄዳችሁ እንደገና ተመለሱ እያልኩን ሳይሆን ፎርጊቭ ማድረግ፣ ከራሳችን ጋር እንታረቅ። አንዳንድ የህይወት ውሳኔዎቻችን ናቸው እኮ ዋጋ ያስከፈሉን አይደለ? እሱን ደግሞ የወሰንነው ሰው አስገድዶን አይደለም፣ የኛ ለመብሰል የኛ ለማወቅ። ስለዚህ እኛም ኃላፊነት አለብን። ይሄ ማለት ግን ሁሌ ደግሞ ትክክል እንሆናለን ማለት አይደለም። ትናንት አጥፍተናል፣ ዛሬም እናጠፋለን፣ ወደፊትም ይቀጥላል ጥፋት። ሰው ነና። ስለዚህ ራሳችንን ይቅር እያልነው እየተማርን እየተማማርን ነው የምንቀጥለው። ምንድነው የማትደራደርበት? ይሄንን ካጣው በፍጹም አልፈልግም ከእንደዚህ አይነት ሰው ጋር መኖር የምትለው ምንድነው? ለይ። ከመግባት በፊት ለይ። ወደ ትዳር ጆይን ከማረጋችሁ በፊት ለዩ። ያለበዛ ከገባችሁ በኋላ በጣም ከባድ ነው የሚሆነው ሲቹዌሽኑ። እኔ እኮ ይሄንን አልፈልግም ነበረ ከማለት መጀመሪያ መለየት። አምናሰኝ ሁሉንም ታውቁታላችሁ፣ ሁሉንም ዲስከቨር አድርጋችሁ ጨርሳችሁ ነው የምትገቡት እያልኩኝ አይደለም። ትዳር ራሱ ትምህርት ቤት ነው። በቃ ሁሌ እየተማራችሁ ነው የምትቀጥሉት። ግን ይሄ ማለት ደግሞ አንዳንድ ነገሮችን ደግሞ አስቀድሞ ማወቁ መገደብ ከምትችሏቸው አንዳንድ ህመሞችና ኮንፍሊክቶች በተወሰነ መጠን ትታደጋላችሁ ማለት ነው። ሶ ምንድነው የምትፈልጉት? ስትናደዱ ምንድነው የምታረጉት? በስሜት ከመነዳት የራሳችሁ አቋም ሲኖራችሁ፣ እሱ ደግሞ ጊዜ ወስዳችሁ ከራሳችሁ ጋር ልትነጋገሩ ይገባል። ሰው የሌለበት ሰዓት፣ ለብቻችሁ በምትሆኑበት ሰዓት፣ ከመተኛታችሁ በፊት እንቅልፋችሁ ሳይመጣ ጊዜ ወስዳችሁ ምንድነው የምፈልገው? ምንድነው የሚያመኝ? ምንድነው የማልወደው? ከራሴስ ከሰዎችስ አብሬ ብኖር ምንድነው ቶለሬት ማረገው የምችለው? ምንስ ነው ቶለሬት ማላረገው የሚከብደኝ? ምንድነው ከፓርትነሪ ኤክስፔክት ማረገው? ከራሴስ ምን ኤክስፔክት ይደረግብኛል ብላችሁ እወቁ።
ፐርፌክት አይደላችሁም፣ ፍጹም አይደላችሁም። ስትናደዱ ምንድነው የምታረጉት? ማስተካከል ያለባችሁ ምንድነው? ደካማ ጎናችሁ ምንድነው? ብርቱ ጎናችሁስ ምንድነው? ራሳችሁ ላይስ በምን መንገድ መስራት አለባችሁ? ምናልባት ተመሳሳይ ፓተርን ኦፍ ሪሌሽንሺፕ ተመሳሳይ አይነት የፍቅር ግንኙነት ውስጥ እየገባችሁ ራሳችሁን ካገኛችሁት ምንድነው ችግራችሁ? የትኛው ያስተሳሰብ ችግር ነው? የትኛው የውሳኔ ችግር ነው? የትስ ነው ያላያችሁት ነገር? ምንድነው መስተካከል ያለበት? እንደምታስቡት ሰው ሁሉ ተወቃሽ ነው ወይ በእናንተ ህይወት? እናንተ ኃላፊነት የላችሁም ወይ? ለመረጣችሁት ምርጫ፣ ለወሰናችሁት ውሳኔ እናንተ ኃላፊነት የላችሁም ወይ? ቂም አላችሁ? ቁጡ ናችሁ? ታኮርፋላችሁ? ኮሚኒኬሽን ላይ እንዴት ነው? ማስተካከል ካለባችሁ ራሳችሁን ቢልድ እያረጋችሁ እየሰራችሁ ጠብቁ። ከራሳችሁ ጋር ስትግባቡ ከራሱ ጋር የተግባባ ሰው ወደ ህይወታችሁ መምጣት ይችላል። ያለበዛ ከራሱ ጋር ያልተግባባ ሰው ከራሱ ጋር የተጣላን ሰው የመሳብ አቅሙ ሰፊ ነው። ሁለት ኢምፐርፌክት ሰዎች፣ ሁለት ፍጹም ያልሆኑ ሰዎች ናችሁ የምትገናኙት። ግን ቢያንስ ድክመታችሁን ከጥንካሬያችሁ ለይታችሁ፣ የሚያስፈልጋችሁን ከማያስፈልጋችሁ ለይታችሁ፣ ኢንሴኩሪቲያችሁን ለይታችሁ፣ ጉድለታችሁን ለይታችሁ፣ ኮሚኒኬሽናችሁ በምን መንገድ ሊሆን እንደሚችል ትሪገር የሚያረጋችሁ የሚያሳመማችሁ ለይታችሁ፣ ልትሰጡ የምትችሉትንም ለይታችሁ ብትገቡ የተሻለ ነገር ይኖራል ሪሌሽንሺፕ ውስጥ። ትዳር ብስለት፣ ራስን መግዛት፣ ዲሲፕሊን ይጠይቃል። ራሱን ያልገዛ ሰው፣ ብስለት የሌለው ሰው፣ ዲሲፕሊን ያልሆነ ሰው ትዳር ውስጥ አስቸጋሪ ነው የሚሆነው። ለራሱም አስቸጋሪ ነው የሚሆነው፣ ለትዳር አጋሩም አስቸጋሪ ነው የሚሆነው፣ ለሚያመጣቸውም ልጆች አስቸጋሪ ነው የሚሆነው። ለብቻ መሆናችሁን ልመዱ። ሰው ሲንግልነቱን ኢንተርቴን ካረገው ጥሩ የትዳር አጋር መሆን ይችላል። ይሄ ማለት በየቦታው ሂድ አይደለም፣ ከተለያዩ ሰዎች ጋር መተኛት እያልኩኝ አይደለም። ሲንግልነቱን ኢንተርቴን ማድረግ ማለት ሲንግልነት በራሱ የራሱ ፌዝ አይደለ፣ ሲዝን አይደለ። ሁሌ ሲንግል ሆኖ አይኖርም አይደለ፣ ካፕል መሆናችሁ አይቀርም። ግን በሲንግልነት ዘመናችሁ በጣም ብዙ ጥቅማ ጥቅሞች አሉት። ፎር ኤግዛምፕል ጊዜ በደንብ ታገኛላችሁ። ጥንድ ከምትሆኑበት ጊዜ የበለጠ አላችሁ። ኢሞሽናሊ፣ ሳይኮሎጂካሊ፣ ስፒሪቹዋሊ፣ ፋይናንሻሊ በሁሉ ነገር ኢንቨስት ማድረግ ትችላላችሁ። እዚህ ጋር ራሳችሁን ማሳደግ ትችላላችሁ። ሆቢያችሁ ላይ ትኩረት ማድረግ ትችላላችሁ። ከራሱ ጋር መግባባት የቻለ ሰው ፎር ሹር ጥሩ አጋር መሆን ይችላል። ምክንያቱም ጥገኛ ለመሆን አይደለም የሚገባው፣ ከሆነ ሰው ለመቀበል ብቻ አይደለም የሚገባው፣ ለመስጠትም ነው የሚገባው። አለው ራሱ ላይ ሰርቷል። ስለዚህ ለመቀበል ብቻ ሳይሆን ለመስጠት። ስለዚህ ኢነርጂ ድሬኒንግ አይሆንም፣ ኢነርጂን የሚያባክን ሰው አይሆንም። ምንድነው ጎበዝ የሆናችሁት? ተግባቦት ላይ፣ ትዕግስት ላይ፣ ስራ ላይ፣ ግልጽነት ላይ፣ ራስን መሆን ላይ፣ ስሜትን መናገር ላይ። ከዛስ ድካማችሁስ ምንድነው? ቁጡ ናችሁ? አክራፊ ናችሁ? ሀሳባችሁን መግለጽ አትችሉም? ኮንፊደንት አይደላችሁ? ምን ላይ ናችሁ? ለዩ። የደከማችሁበት ነገር ላይ ራሳችሁ ላይ ስሩ። ሰው ቢጤውን ነው የሚስበው። birds of the same feather flock together አይደለ? ተመሳሳይ ክንፍ ያላቸው ወፎች ይበራሉ ነው የሚባለው አንድ ላይ። የከበዳችሁ ምንድነው? ማስተካከል ያለባችሁስ ምንድነው? ከዛስ ኤክስፔክቴሽናችሁ ከትዳር የምትጠብቁት ምንድነው? are you ready ኃላፊነትን ለመውሰድ እንጂ የሰው ኃላፊነት ለመሆን ብቻ እኮ አይደለም። የእናንተን ፋይናንስ፣ የእናንተን የስሜት ህመም፣ የእናንተን ሶሻል ላይፍ የምትጠግኑበት ብቻ አይደለም ትዳር። ለመቀበል ብቻ አይደለም፣ ለመስጠት are you ready? የምትሰጡት እኮ እናንተ ሲኖራችሁ ነው። የሚኖራችሁ ደግሞ ራሳችሁ ላይ ስትሰሩ፣ የሌላችሁን ከየት ትሰጣላችሁ? ሰው ደግሞ ጥሩ አጋር እንኳን የምታገኙት ባይዘው ሰጪ መሆን ስትችሉ ነው። መቀበልም ጥሩ ነው ኦፍ ኮርስ፣ ሪሲፕሮኬት ይደራረጋል። ትሰጣላችሁ፣ ትቀበላላችሁ። ግን ምንድነው ብዙ ሰው ለመቀበል ዝግጁ ነው፣ ለመስጠት ግን አይደለም። እንደዚህ ሆነች፣ እንደዛ የሆነ፣ እንደዚህ ሆነች፣ እንደዛ የሆነ are you that person? የምትፈልጉትን ያ ኳሊቲ ብላችሁ የዘረዘራችሁትን ሰው እናንተ ናችሁ ወይ? ምክንያቱም እናንተም እንደምትጸልዩት እኮ እሱም ይጸልያል። እናንተ የምትፈልጉት አይነት ሰው ይጸልያል። ስለዚህ ቢያንስ እናንተም ሆናችሁ ተገኙ። ከኮምፈርት ዞን ለመውጣት ዝግጁ ናችሁ? ትልቁ ሚስ አንደርስታንዲንግ ሰው ትዳር ላይ ሁሉ ነገር በኮምፈርት በቃ እኔ የፈለኩት፣ እኔ የሚመቸኝ፣ እኔ የሚወደው፣ እኔ ከኮምፈርት ዞን መውጣት፣
ሁሌ የፈለግነው ብቻ አይደለም ሰዎች የፈለጉትን የትዳር አጋር የፈለገውን ለማድረግ ዝግጁ ነን ፍላጎትሽን ጥለሽ የሱን ለማድረግ ዝግጁ ነሽ ሁሌ አይደለም ግን are you ready ለመቀበል የተዘጋጀሽውን ያህል ለመስጠት ዝግጁ ነህ ለመሸነፍ ዝግጁ ነህ because ትዳር ዊን ያረጋችሁ የምትቀጥሉበት ሳይሆን ሁለታችሁም ለመሸነፍ ዝግጁ የምትሆኑበት ነው እሱ ደግሞ ከራሳችሁ ጋር መግባባት አለባችሁ መጀመሪያ እሱ ነው ያልኳችሁ ሳትጋቡ በፊት even ሰውየው ሳይመጣ ሴትየዋ ሳትመጣ ይሄንን አንደርስታንድ አድርጉ ከሰው ጋር በጋራ ለመሰራትም ሆነ ለመስራት ዝግጁ ነሽ ግለኝነት ያጠቃሻል ወይ ደግሞ ሙሉ በሙሉ ራስሽን ትተሽ በቃ ያ ሰው የፈለገውን ያርገኝ ለማለት ነው ፍላጎትሽ እንደዛም አይሆንማ ኢንዲቪጁዋሊቲም የራስንም ነገር ማለት ራስ ላይም በደንብ ኤክሰርሳይዝ አድርጋችሁ at the same time ደግሞ ከሰው ጋርም ደግሞ ለመሰራት ዝግጁ መሆን አለባችሁ በሰው የሚሞላ ክፍተት በሰው የሚሞላ ሽንቁር ልበለው የለም ክፍተታችሁ ጉርለታችሁ የሚሞላው እግዚአብሔር ነው እሱንም ደግሞ እናንተ ሬዲ ስትሆኑ ለመሰራት እንጂ እገሌ ቢመጣ ትዳር አጋር ባገኝ ሚስት ባገኝ ባል ባገኝ እኮ ይሄን ነገር ይሞላል ብላችሁ የምታስቡ ከሆነ ያ ቮይድ ያ ክፍተት መቼም ነው የማይሞላው መቼም ቢሆን ገብታችሁ ራሱ ያንን የምትፈልጉትን ነገር ስታገኙ ሌላ ቀዳዳ ይፈጠራል ያ ቀዳዳ እንደገና ሲሞላ ሌላ ሳቲስፋይድ አትሆኑ ጎዶሏችሁ ለመሙላት ወደ ትዳር የምትገቡ ከሆነ መቼም ነው ያ ነገር የማይሞላው ለዛም ነው ሲንግልነታችሁ ለብቻችሁ ኢንተርቴን አድርጉት ለሁሉ ጊዜ አለው ለመዝራትም ለማጨድም ለማልቀስም ለለክሶም ለሲንግልነቱም ካፕል ለመሆንም ጊዜ አለው ስለዚህ ሲዝንን ራሱ ማጣጣም ጥሩ ነው በሲንግልነት ወቅት ራስ ላይ መስራት ራስን ማሳደግ ስብዕናን ካራክተርን መገንባት ጥሩ ነው ካፕል ስትሆኑ ያ የተገነባው ነገር ይጠቅማችኋል ያለበለዚያ ግን ክፍተታችሁን ለመምላት ከሆነ ሰው የምትፈልጉት ያ ሰው መቼም አይችልም ምክንያቱም በሰው የሚሞላ ክፍተት የለንም በፈጣሪ እንጂ ትዳር በጣም ጥሩ የሚሆነው ከሰዎችም ኤክስፒሪየንስ ያየነው ከመጽሐፍትም ያነበብነው እየኖርንም ኤክስፒሪየንስ ያያረግን ያለነው ነገር አንደኛ ትዳር ጥሩ የሚሆነው ሰው ራሱን አውቆ በስሜት በስሎ ራሱን ገዝቶ ኃላፊነት ወስዶ አብሮ ለማደግ አስቦ ሲገባን ለመስጠት ዝግጁ ሆኖ ለመሸነፍ ዝግጁ ሆኖ ሲገባን ከዛ ውጪ ግን ለራሱም ለቤተሰቡም ሸክም ነው የሚሆነው ለራሱም ለቤተሰቡም የህመም ምንጭ ነው የሚሆነው ለራሱም ለቤተሰቡም ትራውማ ወይም ቁስል መነሻ ነው የሚሆነው ይሄ ካልሆነ ማለት ነው የዛሬውን ጨርሻለሁ ሐሳብ አስተያየት ተቀበላለሁ ፕሊዝ ቪዲዮውን ሼር አድርጉ ላይክ አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቤተሰብን ነው የፍቅር ይበልጣል ቻናል ያው በየጊዜው ይሄንን እላለሁ ግን ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት እባካችሁ ሰብስክራይብ አድርጉ የአገልግሎት ለማግኘት ከፈለጋችሁ የማማከር ደግሞ ስክሪኑ ላይ በምታዩት ቁጥር ቴክስት በማድረግ ብቻ ዋትስአፕ እና ቴሌግራም ላይ ስለ አገልግሎታችን መረጃ ማግኘት ትችላላችሁ ወዳችኋለሁ ሰላም ነው